ኮሶ አብሽሮ የቀጫመ ኩሮ የፌጦ ጥንስስ በተጠነሰሰ በአመቱ በተጠመቀ በመንፍቁ ያን ቀርቶ ለማ የነገሩትን ለማይሰማ ምን ነክቷችሁ? በርግ ሲባል እንኳን ሰው ውሃ ሲቆምልን ምን ሆናችሁ? ተው እንጂና ጉዳያችሁ ከሆነ ለምን እዚሁ አንፈታም? ይህን ቋጥኝ ድንጋይ የሚያክል ጉዳይ ጥሎማ እዚህ መፍታት ብሎ ነገር የለም። ጉዳዩን ዳኛ ዘንድ አቆራይተው እዛ እንዲፈቱልን ነው። እንግዲያውስ ፈቃዳቸው ከሆነ ጌቶችን ጠይቄ እናንተ ጉዳይ ነው ሲፈቱ በሉት። አሁን ተው ወይ ወንድሜ ባናረ ወይ ደጋሽ አጀብ ወይ እንግዲህ ይሆነ አረኔ እንኳን ለበጅ ጦሩ ነበር እንደው ፓስታ የሚሳቸው አሁን እንደው ሰንተ በደንብ ነው አጃጃት ያልሰማ ስማ የሰማ ደግሞ ላልሰማ ሰማ። እንግዲህ በደብረ ታቦር በዓል በጣሪያችን ተቃርበሱ ሁለት ሰዎችን ስለምናስታርቅ ጌቶች ጉባኤ ይኖራል ብለዋል። በእለቱ እንዳትቀሩ አልሰማውም እንዳትሉ። ያ ወንድሜ ነው ማለት ወንድሜ ነው። ኧረ ወንድሜ ነው ሰውነቴ እዚህ ጋር እኮ ነኝ። እንደምን ላል በላ እግዚአብሔር ይመስገን እንኳን አደረሰ። እንደምን አለው ጋር ሁሉ ተፍተናል። አንተ ወዲ እኮ ነኝ። ኧረ ያንተ ነገር እንዲሁ ዘንግተው ኖሯል። ወንድሜ ነው እንዲሁ የባለፈው ሳምንት ጋሻ አጃግሬው የበዓሉ አከባበር ጉዳይ እዛው የበዓሉለት ይነገራል። የእናንተንም ችግር ዳኞች ፈቃዳቸው ከሆነ እዛው ነግሬ እንዲፈቱ አደርጋለሁ ብለውንም አልነበር? በራሳቸው ዘንግቼው እኮ ነው ያንተ ነገር። እንዲሁ ከቢታው ጋር የተከራከርንበት ጉዳይ እሱን እኮ ነው የምልህ። እንዲሁ ያው መረዳት የለም በኋላ ከተረታን ግን ልንወስድ ያሰብነውን ልናዘጋጅ እንደው አዘጋጅተሃል? በሚገባ ነው። በል እንደዛማ ከሆነ በልደግ ይሁን ይሁን። ኧረ አሁን እኮ መዘጋት አሁን እንደው ተፎካካሪያችን እንደው እንትን ባላንጣው ስለመጣ እኛም መሰብሰባችን ይሁን ይሁን።
እንደምን ዋላችሁ ጌቶች? እንደምን ዋላችሁ? በሉ እንግዲህ ሻል አረፍ በሉ እስቲ። በሉ እንደ ቅድሙ ዝም እንዳትሉ ጀምሩ። ሀገር እሸት ነው ይፍራታ አሳድር ሌሊት የሰማይ እልፍኝ መብራት ወፊ የኔ እመቤት በክንፍሽ ጥላ ጋርደሽ ከልጅሽ ስፍራ ወስደሽ እንዳልቆምብሽ በግራ እንዳያሰቃየኝ መከራ ወፊ ነፍሴን አደራ እርሱን እስትቺ አማልጂኝ እባክሽ በሞቴ አማልጂኝ እባክሽ በሞቴ አንቺን ስለምን ደግሞ በልጅሽ ሳምን እኔን ሲኦል ይብላኝ እኔን ወዴት አለፈችት መንደር የአንበሶች እናት ያስጊደር በእግዜር አሳዩኝ መንገዷን በእግዜር አሳዩኝ መንገዷን እሳት አዝላ ወዴት ባከነች ከገሊላ እሳት አዝላ ወዴት ባከነች ከገሊላ ባረፍሽበት በዚያ ጥላ ሽፍቶች ከበውሽ በዚያ ቆላ ዓይኖችሽ ፈዘው ስለ እርሱ እንባ ክረምትን አፈሰሱ። የኔ ይጥፋልሽ ሁለት ዓይኔ የኔ ይጥፋልሽ ሁለት ዓይኔ ባንቺ ፈንታ ግብጽ ልንገላታ ባንቺ ፈንታ እኔ ልዝነቀኝ ጥበበኝ እንደ ጠበበሽ ግራ ቀኝ ሽፍቶች ከበውሽ ሲማከሩ ዓይኖች ፈዘው እንባ አዘሉ። መራቆቱ ስላዘዘነ ጌትነቱ አመነታ ልብሱን መለሰው አንድ ሽፍታ አመነታ ልብሱን መለሰው አንድ ሽፍታ እንዴት ያለ ጥዑም ዜማ ነው! በሉ እንግዲህ አሁን እየመሸም አይደለ? ወደ ችሎታችን እንግባ።
የት አለ? በል ከሳሽ ወዴት ነህ? አንደው እዚህ ላይ ክቡር ዳኛ እንዳውሩ ግን ኩባያ ፍርድና ያጣመ ውለተኛ እመኝ ያለው ቢሆኑ ወደኛ። ተከሳሽስ ወዴት አለ? በይህ ነኝ ክቡር ዳኛ። ልረታ የተዘጋጁ አቀኛ መሆን የታወቀ ሌላ ሀገር ተጎርጓይ ባህልና ትውፊት ጠባቂ አስከባሪ እና እሺ አሁን ምንድነው ነገሩሳ? ተከሳሽ የቀረህ አለ? እስቲ ቀጥል እስቲ። አመሰግናለሁ ጌቶች። በለሃ ለበለሃ ለውሻ የላት ምሳ ለቀበሮ የላት ገሳ ለፊቁ የላት ግት ለዱሩ የላት ባት ያንተም ነገር እንዲሁ ተረት የውሻ ባይኖራት ምሳ ያሩዱ ይመለሳ ለቀበሮ ባይኖራት ገሳ ያሩዱ ጉድጓድ ርቃምሳ ለዶሮስ ባይኖራት ግት ያሩዱ ጻፍ ታሳደክላ ለዲርቆስ ባይኖራት ባት ያሩዱ የዳንተሩቅላ ይበለም ነገሩለ አንተኛ ተናገረበት በለሃ ለበለሃ ላምህ ብትወልድ ዛጎላ ሚስት ብትለብስ ነጠላ አንተ ብትውል ጥላ ላምህ ብትወልድ ዛጎላ አውቀቁላ መስለላ ሚስት ብትለብስ ነጠላ ክርስቲያን ትብላ እኔ ብትላ አንተ ጊዜ ነገር እንዳይበላ ነገሩን አስረዳ። እሺ ነው ያው እንግዲህ አሁን የምናገረው ደብረ ታቦር ማለት በጭፈራ በኩለና ደግሞ ማዘመድ የሚከበሩ ታዲያ እንዲህ ካልተከበረ ባላንጣ ዜና ተበተገረገ ይከበሩ በአካባቢ በቤተክርስቲያን ሲገራቀል ይውልበት ምን ክፋት አለው እናንትዬ? ክብሩ በተገለጠበት ቀን ጌታዬ ብንዘፍን ብንጨፍር ብንሸልም አንደውን ሲክፋል ጭፈራችን ያገፈሩ ማናመጣ እግዚአብሔር ባዩ ተቆሶ ሃይማኖታችን በወቅቱ መቶ ነገሩን ይበልጥ አስረዳ። አመሰግናለሁ ጌታው። ያው እንግዲህ ነገሩን ይበልጥ ለማስረዳት መጽሐፍ ቅዱስ መገለጥና መመርመር አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲኖር ሲመላለስ ጌታዬ ነበር ሙታን ሲያስነሳ ድውያን ሲፈውስ። ታዲያም ጌታችን በምድር ላይ እያለ ሰዎች አምላክነቱን አያውቁም ነበረ። ጌታችንም ሐዋርያቱን ሰዎችንም ማን ይሉኛል ብሎ በጠየቀ ጊዜ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ መጥምቁ ዮሐንስ ነው ይሉሃል አሉ። እናንተስ ማን ትሉኛላችሁ ብሎ የጠየቃቸው ጊዜ ጴጥሮስም አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ጴጥሮስም እግዚአብሔር በሰለት የሚመሰክር ሌሎች ሐዋርያት ግን አምላክነቱን ይጠራጠሩ ነበር። ጌታዬ የሰው ነገሩን ማስረዳቱን ትቶ ሌላ ሲዘባርቅ ዝም ይሉታል ከቶ? ያው እንግዲህ እንደሚታወቀው ጌታችን ኢየሱስ ክርስቶስ የሚስጥር ቁልፍ ለሶስቱ ሐዋርያት ሊሰጥ ወደ ታቦር ተራራ ይዟቸው ወጣ። ዮሐንስ፣ ያዕቆብ እንዲሁም ጴጥሮስ ጌታን ተመለከቱ። ሲነጋገር ሰውቶ ይላል። ታዲያም ልብሱን እንደ በረዶ ነጣ። ብርሃነ መለኮቱን በሰዎች ፊት ገብቶ ይበቃል። ተከሳሽ ቀጥል። አመሰግናለሁ ጌቶች። እንግዲህ ወንድሜ ነህ እንዳለው በዓሉ እንዲሆኑን አምናለሁ። የአካባቢው ስርዓት ነው እኔን ተሱ የሚያጣለው። በዓመት በዓሉ ሁሉ የሚደረገው ባይገባኝ የድርጊቱ ቃሉ የከተሜውን አካባቢ ማምጣት ምንድነው ችግሩ አሉ። በጅራፉ ፋንታ ርችቱ፣ በምስጋና ቦታ ጭፈራ ውቃታ። ከሳሽ ነገሩን ግልጥልጥ አድርጎ ይንገረህ። አመሰግናለሁ ጌታው። ያ እንግዲህ እንደሚታወቀው ተከሳሽ የከፈት ነው ለሁለት ሆነ ነው። ታዲያም ነገሩን ለሁለት ልናከብር ፍቅር ሊዝርጋ ጌታለሁ። እሺ በተነስ
እንግዲህ ማስረዳቱን ከተራራዊ ጉንጀምር ይህንን የታቦት ተራራ ጌታ መምረጡ በነቢያት የተነገሩ ትንቢቶችና ምሳሌዎች እንዲፈጸሙ በነቢያት የተነገሩ ትንቢቶችና ምሳሌዎች እንዲፈጸሙ ከአስራ ሁለቱ ሐዋርያት ሦስቱን ይዘው መውጣቱ ከእነዚህ ከአስራ ሁለቱ ያዕቆብና ዮሐንስ መስሏቸው ነበር ጌታ በምድር የሚነግር። ታዲያ አማላጅነትን ሽተው አማላጅነትን ይልኩ በእናታቸው የሰማይ የምድር አምላክነቱን በታቦት ተራራ ያሳያቸው። ጴጥሮስንም ደግሞ ይዞ እስራኤልም ነበር እንደ አምላክነቱ ጌታ እሞታለሁ ባላቸው ጊዜ በአንሳዊ ነበር አይፈጸምም አሉ። በታቦት ተራራ ላይ ጌታ ከሁለት ታቦት ጋር ሲነጋገር አንደኛው በሕይወት ሌላው ሞቶ ነበር። ማለት ኤልያስ ከሰማይ ሙሴ ከመቃብር እነዚህ ሁለት ታቦት የተገኙ ናቸው። ዝም ብሎ እንዳይመስል የሚመስላቸው ሙሴ በምድር እያለ 507 ጊዜ ከአምላኩ ጋር ተነጋግሮ ነበር። እንዲህ አምላኩ እንዲያነጋግረውም ፊቱ ነበር በፊቱ የተሰወረው። ሙሴም ጠየቀ፣ ሁሉ ያነጋግርሃለሁ፣ መቼ በፊትህን የማየው የኔ ፊት አይቶ የሚቀር የለም፣ ግን ሰው ሆኜ በምድር ስመላለስ ታየኛለህ አለው። እንግዲህ አምላክነቱን ገልጦ በፊቱ ያሳያቸው። ሁለቱም ለመሆን አቃታቸው። ሁለቱም ለመድረስ ወደ የቦታቸው ጅራፍ ደግሞ የማጮኻችን ሚስጥር ጌታችን ኢየሱስ ክርስቶስ በታቦት ተራራ ክብሩን ሲገልጽ አብ በሰማይ ሆኖ የምወደው ልጄ ነው እርሱ ስሙን ብሎ ተናግሮ ነበረ። ታዲያም የድምፁን አስፈሪነትና ኃያልነት ለመግለጽ ጅራፍ እናጮኻለን። ሙልሙል መጋገራችንና መመገባችን ደግሞ ጌታ አምላክነቱን በገለጠ ጊዜ በታቦት ተራራ ላይ ብርሃን ተሞልቶ ነበር። በዛ አካባቢ የነበሩ እረኞች ያልመሸ መስሏቸው በዛ አካባቢ ቆይተው ነበር። ቤተሰቦቻቸውም ልጆቻቸውን በማምሸታቸው ተጠንቀው ለራት የሚሆን ሙልሙል ይዘውላቸው ሄደው እንደሄዱ በማሰብ ነው። ሴቱ የማራታችን ምሳሌ ደግሞ ልጆቻቸው የጠፉባቸው ወላጆች እነሱ ለመፈለግ ችቡ እያበሩ መሄዳቸውን በማሰብ አንድም ደግሞ የጌታን ብርሃንነት በማሰብ ነው። ይውቃችሁ ተይላ ይውቃችሁ። ዳኛ ቢያጋድል በዳኛ አህያ ቢያጋድል በመጫኛ ደሙን የሚፈርዱ ሞኝ ይወልዱ የበላ ዳኛ የወጋ መጋኛ እንዲሉ እነሆ እኔም ፍትህ ባዛባ ይፈረድብኝ። ጌታዬ ሰይፈ ሞቱን ይላክብኝ። ቢቀርብ በሰይፍ ቢርቅ በመርፍ አርዶ ፈርዶ ይጣለኝ። ያው እንግዲህ የተጣሙ ወደ ጅረቶች የተበደሉ ወደ ዳኞች ውሃ ቢያንቅ በምን ይውጡ ምላጭ ቢያብጥ በምን ይበጡ። እግር ቢሳሳት በአንገዳ አፍ ቢሳሳት ዕዳ ጥጃ ቢሳሳት ከእናቱ ነገር ቢሳሳት ከእውነቱ ሃይማኖት ቢጠቃ በፍርድ ይካሳል በቃ። እንዲህ ነውና ነገሩ የችሎታችን ምስጢሩ እኛን የሚመለከት ነው እሱን በምግባሩ። በሉ እንግዲህ ፍርዱን ለማሳወቅ ከባልንጀሮቼ ጋር እንማከርና እናሳውቃችኋለን። እስከዛው አረፍ በሉ እስቲ አረፍ በሉ። እንግዲህ እስቲ ወጣቶች ልጆች ወንዶች እስቲ ተነሱ፣ ወደዚህ ቀረብ በሉ እስቲ ወደፊት ወጣ ወሽ እንግዲህ
ፍርዱን ሳዘማ ዘንድ ልጅ ቢተው አንተው ጥፋተኛ ሆነህ ተገኝተሃል። ስለዚህ ብረት ታመጣለህ ያልከውን እንድታስገባ እነ ሰውነትና እነ ወንድሜነህም እውነት አላችሁ። የተናገራችሁት ላይ አንድ የምንጨምረው ነገር የለም። ነገር ግን በበዓል በደብረ ታቦር የቀረች አንድ ነገር አለችን። ይህችውም በወንድማማች መሀል ጸብ መግባት የለበትምና በሉ ልጅ ቢተው አንተም አይደለ ጥፋተኛ፣ ጠጋ በል ሰውነት ወንድሜ ነህ፣ ጠጋ በል እንጂ እግዚአብሔር ይስጣችሁ። ጠጋ አዎ ጎበዝ ተቃቀፍ። እግዚአብሔር ይስጣችሁ። ተባረኩ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ተባረኩ። እንደው ታዲያ ግን ልጅ ቢተው አንተም አይደለ የተረታህ? እስቲ ከወንድሞች ጋር ካረሳሃት ያቺ የልጅነታችሁ የምጣፍጧን ዜማ እስቲ በላት ካረሳ፣ እኛም ሄደን ችቦውን እንለኩስ። ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ ጴጥሮስ ያዕቆብ ዮሐንስን በጥበብ ጠርቶ ሲገልጽ ክብሩን ምስክር ሆነ አብ በደመና የምወደው ልጅ ተገልጿልና። ቡሄ በሉ ሕፃናቱ ልጆች ሁሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ ከሕያዋኑ ኤልያስን ከመቃብሩ ቡሄ በሉ ጠራው ሙሴን ቡሄ የሙታን አምላክ የሕያዋን ቡሄ መሆኑን አየን ቡሄ በሉ በዛሬው ቀን ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ በእግረ ደብር እንዳይተወን ዛሬ እንነሳ እንማፀን። መልካም ነው በዚህ መሆናችን ጴጥሮስ እንዳለው አባታችን። ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ በአርሞንኤም በታናሺቱ ሳስበን አምላክ እንደ ትናንቱ አውርሳላት አርሞንኤም ጌታ